والصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد فنواصل درسنا في هذا الكتاب باب القسم لو يعلن من بلوغ المرام. وعن أبي هريرة رضي الله عنه عن النبي صلى الله عليه وسلم قال: من كانت له امرأتان فمال إلى إحداهما جاء يوم القيامة وشقه مائل. الحديث رواه أحمد والأربعة وسنده صحيح. ضعيف الجامع بلو يصافو قطر الله مراجعات هذا قال 6515 إلى في صحيح الجامع 761 حديث نو حرف الألف إذا كان للرجل امرأتان ومال إلى إحداهما جاء يوم القيامة وشقه ساقط. وهذا لفظ ابن ماجه. طيب، المهم القسم واجب ነው ብለናል። ሰውየው ከአንዲት በላይ ሚስቶች ካሉት ወይ ሁለት ወይ ሶስት ወይ አራት በመካከላቸው በሚችለው ነገር ማስተካከል ዋጅብ ግዴታ ነው። ይሄንን ግዴታ ካልተወጣ በሚችለው መልኩ ማለት ነው የውመል ቂያማ ጀዛአ ወንፋቃ ይሄ አሁን የተባለው ያጋጥመዋል። الحديث صحيح رواه أحمد الإمام أحمد في المسند ሁለተኛ 347 ይላል እና 471 ጽፏል። አቡ ዳውድ 2133ኛ ሐዲስ ላይ ያሉ እንግዲህ ሱነን አቢ ዳውድ الكتاب العربي في الشامل ያለው 35 ይላል 2135 የሁለት ቁጥር ልዩነት ማለት ነው። ታያላችሁ እዚህ ላይ ضعيف الجامع ብሎ የጻፈው ስላለው ነው። صحيح الجامع ቁጥር ዘከረናል። طيب ነሳኢ ሰባተኛ 63 ይላል ሰባተኛው ጁዝ ገጽ 63። الإمام الترمذي 1141ኛ ሐዲስ وابن ماجه 1969ኛ ሐዲስ። እነዚህ في السنن الأربعة الإمام الألباني حديث صحيح ነው ያለ። እንግዲህ ቁጥር ዘክሬያለሁ እዛ ተዘከሩት ቁጥሮች ላይ استثناء أبي داود እሱ ላይ እንግዲህ እኛ ላይ 1000 ስንት አለ 2133 2135ኛ ሐዲስ ሁሉም አራቱም ላይ ሱነን አቢ ዳውድም ነሳኢም ابن ماجهም ትርሚዚም ላይ ሐዲሱን صحيح ነው ያሉት الألباني عليه رحمة الله። في ምንድነው صحيح الجامع الصغير ላይ 761 ሐዲሱ صحيح ነው። ያንዳንድ የዘከሩለት ኢላ አለ حمام بن يحيى انفرد به لعله وهذه إلا غير قادحة. حديث أيا كان الأمر يثبتنا صحيح وانا حديثنا. حديث من دنو ميلو أبو هريرة رضي الله عنه يستلالفت حديثنا كنبياتين صلى الله عليه وسلم يزو قال نبياتين اندهال من كانت له امرأتان لسو ሁለት ሚስቶች ወይ ሁለት ባለቤት ያሉት አካል ሁለት ሚስት ያለው ሰው فمال ከተዘነበላሉ ኢላ ኢህዳሁማ ወደ አንደኛይቱን ትቶ ወደ አንደኛይቱ ካጋደለ በሚችለው ነገር ማለት ነው ጃአ የውመል ቂያማ ይህ ሰውዬ ይመጣል ወሽቁሁ ማኢል ጎኑ የተዘነበለ ሆኖ እንግዲህ ሸለል ንስፊም ይባላል ግማሽ ጎኑ የሰለለ ሆኖ ይመጣል አሉ ነብያችን ሰለላሁ ዐለይሂ ወሰለም። እንግዲህ ከባድ ወዒድ ይባላል። እንደኛ ሐዲሱ القسم بين الزوجات በዛሂር በሚታየው ነፈቃ መቢት ኪስዋ ብዙ ነገሮች አሉ። በምትችለው ነገር እኩል ማድረግ አለብህ። የምትችለውን ነገር ካልተወጣ ወደ አንዲቱ ካጋደልክና ወደ አንዲቱ ካመዘንክ አንዲቱን ትተህ كما يشاهد من كثير من الناس ሰዎች ያሸባብ ሁለት ያገቡና ሁለት ለማግባት ሸሪዓው ይፈቅዳል ይላል ብሎ ሁለት ያገባል። አኪና الأولى يجعلها نسيا منسيا. ቁርአን ምንድነው የሚለው فلا تميل كل الميل فتذروها كالمعلقة. معلقة ማለት እኮ ባል ያላትም አትባል የላትም አትባል ባል የላትም ተብላ እንዳትዳር ስሙ ባላል ባላላት እንዳትባል የባልነትን ሐቅ ምን ያረጋ አይደለም ሰው እየተወጣ እና ከባድ ነገር العدل بين الزوجات واجب ነው። ይሄንን ያላረገ እንግዲህ በማይችለው ያህል መይል القلب والحب والإجماع ምናምን እሱ ላይ ቀስም የለም ብለናል።
ኩፍል ማድረግም አይቻልም። በማይቻለው አላህ Subhanahu Wa Ta'ala ባሪያውን አይጠይቅም። ላ ይከልፍ ማ ላ ይጣቅ። ስለዚህ በሚችለው ግን ሰውየው ይሄንን ካደረገ ጀዛአን ዊፋቃ ሐዲሱ በተዛዋሪ يوم القيامة ያለን ቅጣትም ያሰብታል። ስለዚህ يوم القيامة ጎደሎ ሆኖ ይሄ ግማሽ ሸለል ንስፊ ወይ ጁዝኢ ይሉታል እሱን አይነት ሆኖ ይመጣል ብለው ነብያችን ሰለላሁ ዐለይሂ ወሰለም ሶሒህ ሆነው ሐዲሳቸው ላይ ተናግረዋልና መጠንቀቅ ያስፈልጋል። طيب እንግዲህ ይሄ ምራታኒ ነው የሚለው ካንት አንድ ተብሎ የሚባለው ስንት ስለሆነ ነው? ሁለት ስለሆነ ነው የሚባለው። አለዛ ሶስት ኑሮትም አራት ኑሮትም ይሄንን አድል ያልፈጸመ ሰው የሚጠብቀው ያው ነው። ባይሆን ሸለሉ የሚያጋጥመው ነገር ግማሹ ነው፣ 3/4 ነው የሰውነቱ 3/4ኛው ይሄንን ይላሉ ፉቃዎች። በዚህ ዛሂሩን የያዙ ሰዎች እዛም 3 ይያለው 4 ይያለው አድል ካላረገ ይሄው ወዒድ يوم القيامة ይጠብቀዋል ብለዋል። ስለዚህ አድል ወይም ደግሞ ቀስም በይነ ዘውጃት ግዴታ መሆኑን ከዚህ ሐዲስ እንረዳለን። وعن أنس رضي الله عنه قال من السنة إذا تزوج الرجل البكر على الثيب أقام عندها 7 ثم قسم، وإذا تزوج الثيب أقام عندها 3 ثم قسم. متفق عليه واللفظ للبخاري. حديث قدي بخاري لاي 5214 حديثنا إلى في صحيح الإمام مسلم 1461 حديث من طريق أبي كلابة عن أنس بكلابة الجرمي عن أنس بن مالك رضي الله عنه. وزاد البخاري زيادة البخاري قال أبو كلابة الراوي عن أنس ولو شئت لقلت إن أنسا رفعه إلى النبي صلى الله عليه وسلم. من جماري بخاري لا يعلم انقري أنس من بلون يعرضيهن الحديث من السنة صحابي من السنة قال يا أبابالو من دنمي هنا بلنا له حكمه عرف صحابوش سنة ملوك يمانن سنة سلوهنا يا نبياتنا صلى الله عليه وسلم سنة سلوهنا عندي صحابي من السنة قال የሚያወራው من السنة ብሎ የሚያወራው ነገር ወደ ነብያችን ሰለላሁ ዐለይሂ ወሰለም መርፉዕ የመሆን ሁክም አለው ብለዋል። ስለዚህ من السنة ከሱና ነው አሉ አነስ ኢብኑ ማሊክ። اذا تزوج الرجل ሰውየው ያገባ ጊዜ አልቢክራ ድንግሏን ያገባ ጊዜ አሉ። ቢክር ማለት እንግዲህ አግብታ ማጣቅ ሳዱላይቱ ቢክር ትባላል። እሷን ያገባ ጊዜ እኛ ቢክራ እንላለን ማዕደታችን አልቢክር استوي فيه المذكر والمؤنث ሰውየው ቢክር ነው የሚባለው ወንድዮ ሴትየዋ ምንድነው የምትባለው ይያሉ ቢክር ትባላል። ያልሙሂም ቢክራን ያገባ ጊዜ አሉ على الثيب በሰይባዋ ላይ ቢሰውየው ታገባት ሴትየዋን ካገባት በኋላ ሰይብ ነው የምትባለው። ሚስት አለው በሚስቱ ላይ ምን አገባ ድንግል ሳዱላ አገባ አግብታ ማጣቅ አገባ። ስለዚህ እዚህ ላይ ሱናው ምንድነው አሉ አቃመ عندها عند البكر አዲስ አገባት ድንግሏ ጋር ይቀመጣል አሉ 7 ለያል 7 ሌሊት እንግዲህ የሳምንት ቀኖች ስንት ናቸው ያሸባ እነሱን እሷ ጋር ማሳለፍ አለበታል። እንግዲህ ምን ከሆነ ነው ቢክር ከሆነ እቺ ቢክር የምትባል ነገር ከቤቷ ወጣ አታቅም ባልም አይታ አታቅም። ምን ያስፈልጋታል? ኢናስ ማጨዋወት ማለማመድ ቢያንስ የሳምንቶቹን ቀኖች መለማመድ ስላለባት ቢክራይቱን ከሆነ ያገባው በሚስቱ ላይ 7 ቀን እሷ ጋር መቆየት ሱና ነው። من السنة ነው አሉ አነስ ኢብኑ ማሊክ ረዲየላሁ ዐንሁ። ثم قسم እንግዲህ እነዚህ 7 ቀኖች የሷ ናቸው። ከዛ በኋላ ቀስም ያደርጋል እሷና ሌሎቹ ጋር አንዳንድ ቀንም ካለ ሁለትም ቀን ካለ ከዛ በኋላ ቀስም ያደርጋል። طيب ይሄ በሚስቱ ላይ ያገባው ቢክራይቱን ከሆነ وإذا تزوج الثيب
ሰይብ ከሆነ ደግሞ ያገባው አግብታ እንግዲህ የፈታይ ጋለሞታ እሷን ከሆነ ደግሞ ያገባው አቃመ عندها ثلاثة እሷ ዘንድ ስንት ይቆያል? 3 ሌሊት እሷ ጋር ይቆይና ثم قسم ከዛ በኋላ እንግዲህ ቀስም ያረጋል። እቺ ደግሞ እንግዲህ ጀርባለች ነገሩን ታውቃለች። ብዙ ኢናስ አያስፈልጋትም። 3 ይበቃታል። 3 ቀን አብሮ ያድራል። ከዛ በኋላ እነዚህ 3 ቀኖች እንግዲህ ለሷ ስጦታ ናት። 7 ቀኖች ለዛ ለቢክራይቱ ስጦታ የሷ ሐቅ ናት ብለናል። ከዛ በኋላ ያው ቀስም ያረጋል እንደተስማሙ። አንዳንድ ቀንም ከተባለ ሳምንትም ከተባለ የሚፈልጉትን አይነት ማከፋፈል ያከፋፍላል። ከዚህም የምንረዳው እንግዲህ ቀስም በይነ ዘውጃት ፊል መቢት ዋጅብና ግዴታ ነው። በነብያችን ላይ ሰለላሁ ዐለይሂ ወሰለም ብዙ ኺላፎች አሉ ብለናል። ራጂሑ ቱርጂ ሚለውን አያ ቀርተን ግዴታ አለመሆኑ በሳቸው ላይ ሐዲሱ في صحيح البخاري وفي صحيح الامام مسلم قدم በጠቀስነው ቁጥር መሰረት ሁለቱም ላይ አለ። ባይሆን زيادة البخاري ከአነስ ያወራው ታቢዒ አቡ ቂላበተ الجرم ምን ይላል? زيادة ولو شئت ይላል ይሄንን ሐዲስ ሳወራ በፈልግ ኖሮ لقلت ان انسا رفعه الى النبي صلى الله عليه وسلم ሐዲሱን አነስ ሲነግረኝ ወደ ነብያችን ሰለላሁ ዐለይሂ ወሰለም መርፉዕ አድርጎ ነው የነገረኝ ብዬ ብናገር እችላለሁ። ምክንያቱም ምን ሱና ማለታቸው ሁክም ረፍዕ ስላለው ማለቱ ነው አቡ ቂላበተል ጀርሚ ረሂመሁላህ። ስለዚህ ሰውየው ሚስት አለችው ሲያገባ ከሁለት አያልፍ መቼም የሚያገባት ሴት ወይ አግብታ ያው የምታውቅናት እሷ ከሆነች 3 ሌሊት ያድራል የራሷ ስጦታ ነው ብለናል። ከዛ በኋላ ወደ ቀስሙ ይገባል። እዛው የሚያከፋፍለው ቀን ያስገባትና እንደሌሎቹ አንዳንድ ቀን ከሆነ አንድ ቀን ይኖራታል። ሁለት ቀን ከሆነ የሚያድረው እንደዛው ይኖራታል። ቢክር ከሆነች ደግሞ 7 ቀን ያለማምዳታል፣ ኢናስ ያረጋታል። ከዛ በኋላ ወደ ቀስሙ ይገባል። ስለዚህ القسم في المبيت بين الزوجات ግዴታ ነው። ይሄንን ሐዲስ የሚፈስር ሐዲስ እንግዲህ ሊመጣልን ነው። وعن ام سلمة رضي الله عنها أن النبي صلى الله عليه وسلم لما تزوجها أقام عندها 3 وقال إنه ليس بك على أهلك هواه إن شئت سبعت لك وإن سبعت لك سبعت لنسائي. رواه مسلم. حديث أم سلمة في صحيح الإمام مسلم عند 460 حديثنا إلى دي ብዙ ጊዜ ብለናል። ኡሙ ሰለማ إحدى أمهات المؤمنين ومن المهاجرين الأول። ስለዚህ ወደ ሐበሻም ከመጡ ሷሐቢዮች ናት ኡሙ المؤمنين ኡሙ ሰለማ قبل أن يتزوجها الرسول صلى الله عليه وسلم። እንግዲህ ከነብያችን ሰለላሁ ዐለይሂ ወሰለም ባለቤቶች ሁለቱ ኡሙ ሐቢባና ኡሙ ሰለማ ወደ ሐበሻ ከመጡ ሷሐቦች ናቸው ብለናል። አልሙሂም እቺ ኡሙ ሰለማ ብዙ መናቂቦች አሏት። ነብያችን ሰለላሁ ዐለይሂ ወሰለም አጫት ምክንያቶች አቀረበች። እነዛን ምክንያቶች ነብያችን ሰለላሁ ዐለይሂ ወሰለም መልስ አቀረቡ፣ ተጋቡ። قبل يومين ስንል ነበር እንግዲህ ቢሙደይን ነው አንድ ሚስትን ሲያገባ አንዲትን ሚስት የደገሱት ወሊማቸው ሙደይን ነበረ ምን ሸዒር። እዚችን ኡሙ ሰለማን ሲያገቡ ነው አቅረቡት ተፋሲር በሷ መፈሰሩ ነው ብለን በሷ ፈሰረናል። ስለዚህ አሁን ደግሞ ስለ ቀስም ልትናገር ነው እሷ ስለ ወሊማው እዛ ላይ ያሳለም ምን አለች? አነ ነብይ ሰለላሁ ዐለይሂ ወሰለም ነብያችን ለማ ተዘወጀها ያገቧት ጊዜ አለች ለማ ተዘወጀኒ ነው እንግዲህ እሷ ምትል አቃመ عندها 3 ሲያገቧት እንግዲህ ማን ቤት አስገብተዋታል ነው ያለው ዘይነብ ቢንቱ ኹዘይማ። እንግዲህ ሁለት ሚስቶች አሏቸው ዘይነብ የሚባሉ። እቺ ዘይነብ ቢንቱ ጃህሽ ابنته عمته ናት። የዘይድ ኢብኑ ሐሪሳ ባለቤት ነበረች። አላህ ነው من فوق 7 سماوات የዳራቸው። እሷ ተተዋት ከሞቱት ሚስቶች ናት። اول ازواجه لحوقا به ከባለቤቶቻቸው ቀድማ የሞተችው ማናት ብለናል? እሷ ናት። ይቺ አሁን ምንላት ደግሞ ዘይነብ ቢንቱ ኹዘይማ ትባላለች። ማተት في حياته በህይወት እያሉ ብዙም አልቆየች እሳቸው ጋር إما 5 أشهر وإما 6 أشهر عاشت معه وماتت. ስለዚህ ኡሙ ሰለማ ናግብተው في حجرة أو في بيت زينب بنت خزيمة ነው ያስገቧት። እዛ
ያገቡኝ ጊዜ 3 ሌሊት እኔ ጋር ቆዩ ዘገዩ አሉ ኡሙ ሰለማ ረዲየላሁ ዐንሃ። እና እዚህ ላይ ደግሞ ሲሶሄ ያልተዘከረ ቂሳ ሲራ ላይ ዘክረናል። ምንም ሳቢት 3 ቀን አደሩና ከዛ በኋላ ሊሄዱ ሲሉ ነገር መጣ። ወደ የት ነው አሉ ኡሙ ሰለማ። ነብያችን ሰለላሁ ዐለይሂ ወሰለም ያጀባብ ፊራቅ የሚፈልግ ንፋቅ የሌለው ሰው ካልሆነ በስተቀር የነብያችን ሰለላሁ ዐለይሂ ወሰለም የሚሰለች ሰው የለም። አይሄዱ ማለቷ ነው። ወደ የት ነው የሚሄዱት? እኔው ጋዙቹ እንደዛማ አይሆን። ሌላ ሐቅ ደግሞ አለባቸው እሳቸው። በዛ ምክንያት ነው ነብያችን ሰለላሁ ዐለይሂ ወሰለም እንዲያሉ ወቃለ ምን አሏት ኢነሁ الامر والشأن ነገሩ አሏት ليس بك ባንቺ የለም አሏት على اهلك በአህልሽ በባለቤትሽ ላይ የለብሽም ሐዋኑን ማለት ማነስ የለብሽም። አህል እያሉ ያሉት እኮ አሁን እሳቸው ራሳቸው المرأة بالنسبة للرجل أهل خيركم لأهله بلوال وأنا خيركم لأهلي والرجل كذلك لامرأته من يبالا أهلنا ولسوا ስለዚህ አንቺ ነዘንድ ደረጃሽ ዝቅ ያለና ያንሽ አይደለሽም ማለት ይሄንን ያሉት እንግዲህ ወደፊት ምልት ነገር ለመግቢያ ለመተላለፊያ አንቺ በጣም ደረጃ አለሽ የተከበርሽ ነሽ አሏት። إنه ليس بك على أهلك مالت بساتشو بنبياتي الله صلى الله عليه وسلم هوان مالت انقدي حقارة وذل يلبشيم إن شئتي آلوات كفلقش آلوات سبعت لك لانشي سباتك أن لمدب الليش آلوات انقدي سوسكانو حقانو بلنا عون سوسكان جرسوا ليدو سيلو وديتنو سيبالو ይሄ ላንቺ የተሰጠሽ ሐቅሽ የ3 ቀን እንኳን አይተሳሰብባት ሂሳብ ውስጥ አይገባ። እኔ አንቺ ጋር እንድቆይ ከፈለግሽ ካሁን በኋላ ሳምንት ቆያለሁ አሏት። 7 ቀን አረግልሻለሁ አሏት። ባይሆን ወይን ሰበዕቱ ለኪ ሰበዕቱ ሊኒሳኢ እንግዲህ ከስንት ቀን በኋላ ሊመጡ ነው ሸባብ 7 ቀን እሷ ጋር ቢቀመጡ ከሷ ሌላ ስንት አሉ? ስንት አሉ? 8 አሉ። 8ን በ7 ማባዛት ነው። በጣም ሊቆዩ ነው። እዚህ 7 አሁን ከ3 ቀን በኋላ ሳምንት ከቆየው አንቺ ጋር ሌሎችም ላይ 7 ቀን ቆይቼ ነው የምመጣው። አይ እንደዛም አሁን መለያየት ከብዷት እንደገና ደግሞ ከስንት 7 በኋላ የሚመጡ ከሆነ ያስ አይሆንም። አሁን 3 ቀን አርገህልኛል ይበቃኛል። ከዛ በኋላ አንዳንድ ቀን ነው ነብያችን የሚያደርጉት። ዛሬ እዚህ ነገዛ በስንት ቀን መልሰው ሊመጡ ነው እሷ ጋር? በ9ኛው ቀን ይመጣሉ። 8 ቀን ሌላ ቀን ይሆናሉ። 9ኛው ቀን የሷ 7 ቢያደርጉ ግን ብዙ ይቆያሉ። ስለዚህ እንደዛ አይሆንም ማለት እሷ እንደዛው 3 ቀኑ ይበቃኛል። ስጦታዬ የተሰጠኝ 3 ቀን ከሆነ አላህ የሰጠኝ እሱ ይበቃኛል። ከዛ በኋላ ዱር አላ ንሳኢክ እንደዛው አንዳንድ ቀን እንደሚያደርጉት አንዳንድ ቀን ያደሩ የኔም ቀን ሲደርስ እኔ ጋር ይመጣሉ አለ። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ ቅድሙ ሐዲስና አሁኑ ይያዛል ያልነው የቅድሙ ምለው ቢክር ካገባ 7 ቀን ናም ሰይብ ካገባ 3 ቀን። አሁን ኡሙ ሰለማን እንግዲህ ሰይብ ሆነው ነው ያገባል። ሰይብ ናቸው። እንደውም ልጆች አሏቸው ብለናል። ማን የሚባሉ ነበሩ? እነ ዑመር አሉ፣ እነ ሴቲቱ ደግሞ አለች ዘይነብ የምትባል ሌሎችም አሉ። እና ሰይብ ስለሆነች አገቧት። 3 ሌሊት አደሩ እሷ ጋር። ከዛ በኋላ እሷ የተሰጣት ነገር አለቀ። ባይሆን እዛ ላይ ሄዳለሁ ስትል ምን አረጉ? አይከዲም ሲሏቸው ነብያችን ሰለላሁ ዐለይሂ ወሰለም አንቺን እኮ አሁን እኔ የምሄደው አሳንሽሽ አይደለም፣ እኔ ዘንድ አንቺ ደረጃ ያለሽ ነሽ። ለዚህ አጀባብ ሴቶች እንደ ህፃናቶች ናቸው ብለናል። ሴቶችን hatta في الكلمات ስትናገር የሆነ ማያስቀይም ነገር እንኳን ቢሆን ምን ሊያረጉት ይችላሉ? እነሱ በሌላ ሊረዱት ይችላሉ። ስለዚህ ብዙ ጊዜ ብለናል። ሐዲሱን ያለው ብዙ ጊዜ ያለው አወጃ ናቸው ብለዋል። እነሱን እንግዲህ ማባበል ያስፈልጋል። ማባበል ማታለል። ነብያችን ሰለላሁ ዐለይሂ ወሰለም إنه ليس بك هوان على أهلك እኔ ዘንድ አንቺ የታነሽ አይደለሽም፣ ክብር አለሽ፣ ግን የሚገባሽ 3 ቀን ነው። ከዚህ በኋላ እንግዲህ ያው የቀሰሙት ነገር አለ፣ ወደ ሌላይቱ ለህር ነው።
ይሄ 3 ቀን አይደለም ምን የሳምንት ቆይ የምትይ ከሆንሽ ደግሞ ያ ከዚህ ከ3 ቀን በላይ ያለው ሐቅሽ ስላላደለ እንደ አዲስ ምን ሊሆን ነው 7 ቀን ቆያለሁ አንቺ ጋር ካልኩ ለሁሉም ምን ማድረግ አለብኝ አሉ 7 ቀን ቆያለሁ ሲባል አልሆነም ከዛ በኋላ ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ ሌላ የውም ነው ያላቸው 7ቱ እንዳይቆዩ በጣም በእያንዳንዱ ሌሊት ነው የሚዞሩ ስለዚህ በዛ አይነት መልኩ ቀጠሉ ነብያችን ሰለላሁ ዐለይሂ ወሰለም እና አሁን ይሄ እንግዲህ ዛሂሩ ለአንዲቱ 7 ካረኩ ለሌላይቱም 7 አረጋለሁ ማለታቸው ቀስም ያረጉ ነው ይሄ ግዴታ ሆኖባቸው አይደለም ለሁስኒ ኹሉቂ ምን ያረጉ ነበር ቀስም ያረጋሉ መጀመሪያም ባቡል ቀስም ብለን የቀራነው ሐዲስ አለ አንዳንድ ሰዎች እንኳን ضعيف ነው ቢሉት ሐዲሱን አስብተውታል ሸዋሂዶች አሉት ወደፊት ከሚመጣ አንድ ሻሂድ እናገኝለታለን ሌላም ከኢብኑ አባስ የተወራ ሻሂድ አለ ሐዲሱ ሰብቷል ብለዋል بعض الائمه እንኳን يضعفت والبعض الاخر صححها طيب وعن عائشه رضي الله عنها ان سودة بنت زمعة وهبت يومها لعائشه وكان النبي صلى الله عليه وسلم يقسم لعائشه يومها ويوم سودة متفق عليه الإمام البخاري مستشولة 212 تلال في صحيح الإمام البخاري في صحيح الإمام مسلم عند شارات 163 حديث تلال واللفظ للبخاري في البلوغ يعمدت لفظ يا بخاري لفظنا على مخرج حديث أم المؤمنين عائشة نعتهم يعرض رضي الله عنها من عليك أن سودة بنت زمعة رضي الله عنها نذي قرشيات አሏቸው ነብያችን ሰለላሁ ዐለይሂ ወሰለም منهن ان عائشه ان سوده ان حفصه ቁረሽያት ናቸው ሰውዳ ቢንት ዘምዓ رضي الله عنها ምን አረገች ትላለች ወሃበት ሰጠች የውማ ቀኗን የሷን ወረፋዋን ማለት ነው ለዓኢሻ ሰጠች وكان النبي صلى الله عليه وسلم نبياتنا ነበሩ يقسم يكفل نبر لعائشه يومها يوم سودة يومها يوم عائشه ويوم سودة حديث متفق عليه وهنا حديث ነው ከዛ ሐዲስ ደግሞ ምን ተጠቀመው ምንድነው እንግዲህ እቺ ሰውዳ ቢንቱ ዘምዓ ሷም ወደ ሐበሻ ከመጡት ሷሃቢዎች ተቆጥራል الهجرة الاولى የሰክራን ይባል ነበር ያጎቷ ልጅ ነው እሱ ማዓሚሪ ነው እሷ ማዓሚሪያ ናት ተጋብተው እዚህ መተው ነበር ያው ያልሆነ ወሬ ደርሷቸው ተመልሰዋል ብለናል ተመልሰው እዛ ሲያው ነገሩ እንዳልሆነ ሆነ የተነገራቸው ወሬ ውሸት ሆነ እንግዲህ አህሉ ሲሄድ ይخالፋሉ እዚህ ነው የሞተው የሚሏሉ ተመልሰው መካ ነው የሞተው ይባላል አልሙሂም ኸዲጃ ከሞቱ በኋላ ነው ያገቧት ሰውዳ ቢንቱ ዘምዓ ሁለተኛ ሚስታቸው ነው መጀመሪያ ያገቡት ኸዲጃ ነው በኸዲጃ ላይ አልደረቡም ብለናል ኸዲጃ ስትሞት ሰውዳን አገቡ አልሙሂም ከዛ በኋላ ያው አብረው ወደ መዲና ሄዱ ነብያችን ሰለላሁ ዐለይሂ ወሰለም ከሄዱ በኋላ ያላቸውን ቤተሰቦች ታንጡልኝ ሲሉ ሲራው ላይ እንዳልነው አይሻንም አቅድ አድርገው ነበር ቀበለ الهجራ አይሻ አቡበክር ቤተሰብ ጋር ሰውዳ ያው የነብያችን ሰለላሁ ዐለይሂ ወሰለም ባለቤት ተብላ ተልኮውና ሌሎች ሱሐቦች ይዘዋቸው ሄዱ ወደ መዲና የተወሰነ ኖሩና እንግዲህ ሚያዋ ትንሽ ገፋ ያለ ነበር ይባላል የሆነ ነገር ፈራች ነብያችን ሰለላሁ ዐለይሂ ወሰለም ምን ያረጉኛል ብላ ፈራች ይፈቱኛል ብላ ፈራች ሷዋቡ ይሄ ነው አንዳንዱ ፈተዋት ነበር ሚላል መፍታታቸው ሰውዳን አይሰብትም በሰነድን صحيح ሐፍሳን መፍታታቸው ሰብቷል ሰውዳን ምን አላረጓትም ነብያችን ሰለላሁ ዐለይሂ ወሰለም አልፈቷትም ባይሆን ያው ትንሽ ፈርታ ነበር አንዳንድ ቀራኢኖች አይታ ምን አለች ያ ረሱላህ ሰለላሁ ዐለይሂ ወሰለም አይፍቱኝ እኔ ካሁን በኋላ ከወንድ ያለኝ ፍላጎት የዛን ያህል ነው እኔ ከርሶ ባለቤቶች መመደብ ነው የምፈልገው እንግዲህ ዱንያ ላይ ያሉ ሚስቶቻቸው አኺራ ሚስቶቻቸው ናቸው ለነብያችን ሰለላሁ ዐለይሂ ወሰለም እሱን ነው የምፈልገው ቀኔን ለማን ሰጥቻለሁ አሉ ለአኢሻ ሰጥቻለሁ እሺ አሉ ነብያችን ሰለላሁ ዐለይሂ ወሰለም ተቀበሉ በዛ የተነሳ ነው ወኢኒ ምራአቱን ኻፈት من بعلها نشوزا او اعراضا فلا جناح عليهما ان يصلح بينهما والصلح خير የወረደው በማን ሰበብ ነው ተብሏል በሰውዳ ሰበብ ነው እንግዲህ ሴትዮይቱ ንሹር ስታረግ ከሴትዮይቱ የሆነ ነገር ሲመጣ
ሱልህ እንደሚደረግ እስከ ሰውየውም የሆነ ነገር ከመጣ ሱልህ ይደረጋል ነው። ሐቋን አስቅጣ ተቀመጠች። ወህዋ በዚህ በጣም ሕክማና ውፉር አልዓቅል ያላት ሴትዮ ናት ሰውዳ ቢንቱ ዘምዓ ረዲየላሁ ዐንሃ ወአርዳ። ስለዚህ አሁንም ከዛ ሐዲስ የምንረዳው ከአንዲት በላይ ያለው ሰው እንግዲህ ያከፋፍላል፣ ግድ ነው። ሲያከፋፍል እንግዲህ አንዲቱ ዘንድ አንድ ቀን አንዲቱ ዘንድ አንድ ቀን ያድራል። አንደኛይቱ ትንሽ ችላ ብሏት ከሆነ እንግዲህ ቀስሙ ግዴታ በማይሆነው ነገር ማለት ነው። እሱ ሚስት ለመሆን ከፈለገች የኔን ቀኔን ድርሻዬን ለከሊቴ ሰጥቻለሁ ብትል ምን ማድረግ ይሆናል እያሉ ይቻላል። ቀኗን ተናዙል ካረገች ይቻላል፣ አንተ መቀበል ትችላለህ። እንግዲህ ወስና ሰውዳ እንዳለችው ለአኢሻ ከሆነ የዛች ሐቋን ያሰቀጠችው ቀንና የሴትዮይቱ ቀን 2 ቀን ይሰጣታል ማለት ነው። ይዞራሉ በአኢሻ ቀን አኢሻ ቤት ይሄዳሉ። አሁንም የማን ቀን ሲደርስ የሰውዳ ቀን ሲደርስ ደግሞ ሰውዳ ጋር በመሄድ ፈንታ የት ይሄዳል? አኢሻ ጋር ይሄዳል። ይሄ እንግዲህ አይና ከሆነ ነው እንደ ሰውዳ አይኔ ሐቄን አስቅጫለሁ ካለች የኔን ቀን አስቅጫለሁ አላየነችም፣ ለከሊቴ ሰጥቻለሁ አላለች። ያ ከሆነ ሐቋ ይሰቅጣል፣ የሌሎቹ ቀን እንዳለ ይሆናል። የሷን ቀን ለሌላ መስጠት አይችልም ለከሌ ሰጥቻለሁ ካላለች እሷ። ስለዚህ አላ ኩሊ አህዋል ሐቋን ካሰቀጠች ሌላም ነገር ቢሆን እንደዚሁ ዝም ብለህ ያዘኝ እንዳላስቸግርህም ይሄን አልጠይቅም ካለች ሐቋን ካሰቀጠች በሰውየው መቀበል እንደሚችል ከዛ ሐዲስ እንረዳለን። ይሄ እንግዲህ بالنسبه لما مضى እንግዲህ አስቀጣለች በኋላ ሙራጃዓ አላርግታለችም ትችላለች ብሎ እንግዲህ ላለፈው አደረገች። ግን ሐቋ ወደፊትም ያቀኗ የሷ ቀን ነው ሰጥቼ ነበረ አሁን እንደገና ምን አድርጌያለሁ ካለችስ ና ካለች ምን ማድረግ አለበት? መሄድ አለበት። ምክንያቱም ለሙስተቅበሉ ለወደፊቱ ያለው ገና ነው። እሷ የሰጠችው ምን ነው እያልን ነው ያለፈው ነው ብለው በዚህ ባሕስ አድርገዋል። على كل الاحوال ይሄም በነብያችን ላይ ሰለላሁ ዐለይሂ ወሰለም አስለን አልቀስም ዋጅብ አይደለም፣ ግን ለحسن خلقه وحسن عشرته በዛ አይነት መልኩ ነብያችን ሰለላሁ ዐለይሂ ወሰለም ሙዓሸራ ያረጓቸው ነበር። እሷ እንግዲህ في سن وفاتها ብዙ ኺላፍም ቢኖር في اواخر خلافه عمر ነው የሞቱት ይባላል። ሰውዳ ቢንቱ ዘምዓ ነው። ኡሙ ሰለማ ደግሞ በጣም ቆይተዋል። ሌላ ኺላፈት ኢብኑ ዙበይር ወደ 60 ምናምን ወይም ወደ 70 ምናምን ድረስ ቆይተዋል ይባላል። እና ኡሙ ሰለማ ሰውዳ في اخر خلافه عمر رضي الله عنه. وعن عروة قالت عائشة يا ابن أختي. طيب እንግዲህ የቀድሙ መጀመሪያ ባቡል ቀስም ብለን የቀራነውን ሐዲስ ሻሂድ የሚያበረታዋለው ማዕናን ያልነው ይሄ የአኢሻ ሐዲስ ነው። ያም የአኢሻ ሐዲስ ነው። ይሄም የአኢሻ يا ابن أختي كان رسول الله صلى الله عليه وسلم لا يفضل بعضنا على بعض في القسم من مكثه عندنا، وكان قل يوم إلا وهو يطوف علينا جميعا فيدنو من كل امرأة من غير مسيس حتى يبلغ التي هو يومها فيبيت عندها. رواه أحمد وأبو داود واللفظ له، اللفظ للإمام أبي داود، وصححه الحاكم. صحيح أبي داود عند 868 حديثنا إلى الزهم مخرج حسن. رواه أحمد. طيب الإمام أحمد 607 108 إلى 107 እስከ 108 ገጽ وأبو داود 2135 والحاكم 286 وتمامه كما عند أبي داود. ولقد قالت سودة بنت زمعة حين آسنت وفرقت، راون እንግዲህ فتحة صفوتال فريقا ومبالو فرا لمالت، وفرقت أن يفارقها رسول الله صلى الله عليه وسلم يا رسول الله يومي لعائشة، فقبل ذلك رسول الله صلى الله عليه وسلم منها. قالت تقول في ذلك أنزل الله تعالى فيها وفي أشباهها أراه قال وإن امرأة خافت من بعلها نشوزا الآية. بدي تمامه هنا
ይሄ እንግዲህ ዑርዋ ኢብኑ ዙበይር ያ ዙበይር ኢብኑ አልዓዋም ልጅ ነው ታቢዒ ነው ሰሃቢይ አይደለም እና እሱን ምን አለችው አይሻ ቃለ ዑርዋ قالت عائشة عائشة من አለችኝ ይላል የብነ እኽቲ አንተ የእህቴ ልጅ ሆይ እንግዲህ ዑርዋ እናት ማን ስለሆኑ ነው አስማዕ ስለሆነች አስማዕ ቢንቱ አቢ በክርና አይሻ ቢንቱ አቢ በክር እህትማማቾች ናቸው የ10 ዓመት ልዩነት አላቸው ብለናል በይነሁም አስማዕ አክበር من عائشة ب10 سنين ስለዚህ የብነ እኽቲ የምትለው የአስማዕ ልጅ ስለሆነ ነው كان رسول الله صلى الله عليه وسلم يا الله ملائكتنا نبروا عليك لا يفضل بعضنا على بعض في القسم كفيلاتين አያበልጡም ነበር ነብያችን صلى الله عليه وسلم في القسم ማለት በማከፋፈል من مكثه عندنا እኛ ዘንድ ከሚያረጉት መዘግየት ሙክስ ማለት መዘግየት ማለት ነው አንዲት ዘንድ አንድ ቀን ሌላይቱም ዘንድ አንድ ቀን ነው እኛ ዘንድ ከሚቆዩት ከሚዘገዩት አቆያየት አንዲቱን ካንዲቱ አያበልጡም ነበር እንግዲህ እዛ መጀመሪያው ላይ ምን ብለዋል هذا قسمي فيما املك فلا تلملي فيما تملك ولا املك ያንንም ያወሩት አይሻ ናቸው ሐዲሱ እንግዲህ ይሄ ሐዲስ ሻሂድ የሆነውና ኢብኑ አባስም ሌላ ሐዲስ አለ ይሰብታል ያሉት ይሄንን ሻሂድ አድርገው طيب ከዛ ጨምረው ምን ይላሉ አይሻ ረዲየላሁ ዐንሃ እንግዲህ ያንዳንድ ቀን ነው አይሻ ዘንድ አንድ ቀን ኡሙ ሰለማ ዘንድ አንድ ቀን ሐፍሳ ዘንድ አንድ ቀን በዚህ አያበላልጡ ስለዚህ ፊልመቢት ቀስ على غير النبي صلى الله عليه وسلم واجب ነው ለነው እሳቸው እንግዲህ من حسن الخلق ነው ይሄንስ وكان نبرا قال يوم የሆነ ቀን ያንሳል ማለት የለም ነው አሁን الا وهو يطوف علينا جميعا እንግዲህ አንድ ቀን አያልፍም በዛ በቀን ነብያችን ሰለላሁ ዐለይሂ ወሰለም በእኛ በባለቤቶቻቸው ላይ የመጡ ቢሆን እንጂ እንግዲህ ቤታቸው 9ኙም የተደረደሩ ናቸው ቅርብና ቅርብ ማንኛውም ቀን አይመጣም እዛ ቤት የመጡ ቢሆን እንጂ يطوف علينا جميعا በሁላችንም ላይ እንግዲህ አይሻ ዘንድ ይመጣሉ ሰላም አለይኩም كيف حالكم ያወራሉ ይወጡና ደግሞ እዛችኛይቱ ሐፍሳ ቤት ይሄዳሉ ሰላም እንግዲህ ተፈቁድ ነው የሚባለው ያ የሷቀን እስከሚደርስ ብቻ አይጠፉም ነበር ነብያችን ሰለላሁ ዐለይሂ ወሰለም በየቀኑ ይመጣሉ ምን ሰዓት እንደሚመጡ ሌላ ሪዋያ ያመጣ ይሆናል አለዛ አስር ሰግደው ነው እንደዚህ የሚያረጉት ተብሏል ፈየድኑ ይቀርባሉ የድኑ ማለት يقرቡ من كل امرأة ከየሁሉም ሴቶች ከየሁሉም ባለቤቶቻቸው ይቀርባሉ ነብያችን ሰለላሁ ዐለይሂ ወሰለም من غير مسيس ባይሆን ያለ መንካታል ይቀርባሉ ሲባል አይነኩም المسيس المراد به الجماع ቃኗ ያልደረሰችን ሴትዮ መገናኘት አይቻል ይቀርባሉ አሉ ይጠይቃሉ ተፈቁድ ያረጋሉ لا يمس ይወጡና ደግሞ እዛችን እንደዛ ያረም ተፈቁድ ያረጋሉ حتى يبلغ እስከሚደርሱ ድረስ አለ التي هو يومها ያ ቀን የሚዞሩበት ቀን እንግዲህ የሷ ቀን የሷ ወረፋ የሆነችው ሴትዮ ዘንድ እስከሚደርሱ ድረስ فيبيت عندها ባለ ወረፋይቱ ዘንድ ሲደርሱ ምን ያረጋሉ አለ እዛ ያድራሉ ይሄ እንግዲህ ማደሩ በማደር ቀስም ማድረግ ግዴታ ነው ጅማዓውን ደግሞ ምን ብለናል እሱ على حسب الرغبة حبا يجمع ምናምን ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም من حسن خلقه ይሄንን ያረጉ ነበር አንተም ካንዲት የበለጠ ካለ ዝም ብለህ ለማትበል ጠያይቃቸው አንዳንድ ሴቶች ደግሞ ሀያ ያላቸው አሉ ይባላሉ አሁን እንኳን ወላው ቃለ ቢያንስም ይሄ ጎሏል የማይሉ ሴቶች አሉ እየቸገራቸው ምንም ይሏሉ ችግራቸውን የሚቋቋሙ አሉ ወላሂ አሉ ትንሾች ናቸው እንጂ አሉ አንተ ካልጠየቃት ይሄ አልቋል ማትላለች ደግሞ ሳይልቅ አልቋል ምትልም አለች እንግዲህ ማዓዲን ብዙ ናቸው አይነቶቻቸው እና አንተ ሄደህ ሰላም አለይኩም ብለህ ተፈቁድ ስታረግ እቃ ምናምን ካለ ስታየው ይሄ ነገር አለው ያላችሁ ወይ ይሄስ አልቋል ልትልህ ትችላለች ስትጠይቃት ተፈቁድ ያስፈልጋል ነው የምንለው ዑሙማን ማደር በሚመለከት ግን የወረፋ ባለ ወረፋይቱ ቀን ታይደርስ ማደር አትችልም طيب الحديث كما أسلفنا الإمام أحمد في المسند وكذلك الإمام أبو داود في سننه زقبوتال لفظ لأبي داودنا ولمسلم عن عائشة رضي الله عنها قالت كان رسول الله صلى الله عليه وسلم إذا صلى العصر وقت شامته
دار على نسائه ثم يدنو منهن الحديث اقرأ الحديث بتمامه طيب هون እንግዲህ في البلوغ من أفراد مسلم ማረጋቸው ነው حديث بخاري ማለል ይሉን ነው ተخንተኑ ማናው ስማቸው مخرج صحيح رواه مسلم عند 1474 حديث وهو أيضا مسلم لا እንዳለ ሁሉ عند البخاري في مواطن ብዙ ቦታዎች ላይ ቡኻሪ ዘግቦታል አሉ ከነዛ መካከል منها 5268ኛ حديث ይገኛል አሉ ቡኻሪ ላይ ولكن اللفظ أو ولكن اللفظ لمسلمين لكن اللفظ ولكن اللفظ لمسلم ይሄ ቃሉ የሙስሊም ነው እንጂ ቡኻሪም ላይ ሐዲሱ بمعناه على ምንድነው የሚለው ሙስሊም ለዘገበው في صحيحه كعائشة بسنده لعائشة ነው قالت كان رسول الله صلى الله عليه وسلم يا الله ملائكتኛ ነበሩ اذا صلى العصر عصرن يسجدوا ጊዜ دار على نسائه قدم طاف ብሏል او يطوف دار ማለት በሚስቶቻቸው ዘንድ በየቤታቸው እየመጡ ይዘይሯቸው ነበር ዲዛች ጋር ይገቡና አጨዋውተው ምን ብለው እዛችኛይቱ ጋር ደግሞ ከዛች ወጣው እዛች 9 ስለሆኑ ዘጠኙም ከአስር በኋላ እንግዲህ ይናሰለሁና ለዚህንን ያረጉ ነበር የሚያድሩት ግን የባለ ወረፋይቱ ሲደርስ እሷ ጋር ያድራሉ እና ስለዚህ ከሐዲሱ ምን ተጠቀመው ቀስም ዋጅብ ሆኖ ይያለ ተፈቁድ ቀን ባለ ወረፋይቱ አልሆነችው ዘንድ መሄድ እንደሚቻል ከዛ ሐዲስ እንረዳለን እንግዲህ እሳቸው ዋጅብ ስላልሆነባቸው ነው ቢባልም فعلاቸው ምንድነው ብለናል ተሽሪዕ ነው የነብያችን ሰለላሁ ዐለይሂ ወሰለም ስራቸው ምንድነው ነው ምንለው ሱና ነው ተሽሪዕ ነው አንተ ሳታድር በቁምህ ወይም ደግሞ ዘይር አርገህ አህዋላቸውን ተፈቁድ ብታረግ ይሄ من القسم ውስጥ ሳይሆን የሚገባው ይሄ ተፈቁድ الأحوال ስለሆነ ይቻላል የሚለውን እንረዳለን وعن عائشة رضي الله عنها أن رسول الله صلى الله عليه وسلم كان يسأل في مرضه الذي مات فيه أين أنا غدا يريد يوم عائشة فأذن له أزواجه يكون حيث شاء فكان في بيت عائشة رضي الله عنها متفق عليه صحيح رواه البخاري مستشهولة 117 ومسلم 2443 واللفظ للبخاري وتمامه عنده عند البخاري حتى مات عندها قالت عائشة فمات في اليوم الذي كان يدور علي فيه في بيتي بس ورفا بني ورفا مالتوان فقبضه الله وإن رأسه لبين نحري وسحري وخال طريقه ريقي مدي نبياتين صلى الله عليه وسلم اندتاممو ميلو يا عائشة حديث من يلالو أين أنا غدا مدي تاممو سوات ياستاممواچو يالا أين أنا غدا نجا እኔ የት ነው መሄደው የት ነው ያለሁት የማን ወረፋ ነው ነገ ነው ይሄን የሚሉት ምን ብለው ነው يريد يوم عائشة عائشة በጣም ይወዷታል والحديث من مناقب عائشة فضائل عائشة እንግዲህ ይዘከራል የአይሻን ቀን ፈልገው አይነ አና ገደን አይነ አና ገደን ይሄን ይሉ ነበር ይሄንን እንግዲህ ሲሉ ኡማሃቱል ሙእሚኒን ረዲየላሁ ዐንሁና ተረዱ የአይሻን ቀን መፈለጋቸውን ስለተረዱ فآذن له أزواجه ባለቤቶቻቸው ፈቀዱላቸው ለነብያችን ሰለላሁ ዐለይሂ ወሰለም يكون حيث شاء كن حيث شاء وحيث رضي ደስ የሚለውትና የሚመቸውት ቦታ እኮ ሆኖ እንዲያስታምሙት መሆን ይችላሉ ብለው ፈቀዱላቸው ሚስቶቻቸው ባይፈቅዱም እኮ ለሳቸው ምንድነው ብለናል ግዴታ እኮ አይደለም ነገሩ لتطيب نفوسهن ነው ደስ የሚለውት ቦታ መሆን ይችላሉ ብለው ሲፈቅዱላቸው فكان في بيت عائشة እንግዳውስ እንደዛ ካላችሁ የት ነው መሆነው አሉ አይሻ ቤት ነው የምፈልገው አሉ ከዛ እንግዲህ አጎታቸውና አጎታቸው ልጅ ወደ መስጊድ አመጣቸው እንዳልነው ሁሉ ከዛች ከነበሩባት ሴትዮ ቤትም አሁን መብብታቸው ውስጥ ገብተው ይዘዋቸው አይሻ ቤት ሄዱ ስለዚህ እንግዲህ ይሄ አስፈቀደው ነብያችን ሰለላሁ ዐለይሂ ወሰለም አይሻ ቤት መታመም ጀመሩ ከዛ በኋላ تمام الروايه عند البخاري እኔ ቤት ነው የሞቱት ትላለች አይሻ
ሲሞቱ ደግሞ በኔ ወረፋ ቀን ነው። እንግዲህ ሁሉንም ቀን እሷ ዘንድ ነበር የሚያሳልፉት። ግን የሞቱበት ቀን ምንድነው አሉ? የኔ ወረፋ ሌሊት ሲሆን እሱ ላይ ነው የሞቱት። ደግሞ ሲሞቱ እዛ አካባቢ አስገድፊያቸው ነው የሞቱት። ሪቃቸውንና ሪቄንም አላህ Subhanahu Wa Ta'ala ሰብስቧል አለች። ይሄን እንግዲህ ያ ምንድነው ብለናል እዛ في الصحيح ያሳልፈናል። ነብያችን ሰለላሁ ዐለይሂ ወሰለም ሲዋክ ከመውደዳቸው የተነሳ እንደዛ ጣረሞት ይያሉ ይሄ አብዱራህማን ኢብኑ አቢ በክር የአይሻ ወንድም ሲዋክ ይዞ ሲመጣ አዩ። صحيح አልፎ الحديث فأبده بصره تكبلوا አዩት። ሲዋኩ ተፈልገዋለህ ያ ረሱላህ ብዬ ጠየቅኳቸው ይላሉ አይሻ። አዎን በራሳቸው በምላስም እኮ ለመናገር ይዘን እና እንግዳስ ብዬ ተቀብዬ ያንን እሱ ያኘከውን ወዳ ብዬ ያኝኬ ደህና አርጌ አላምጬ ምን አረኩት ይላሉ። ሰጠኋቸዋል። ሪቄን የኔ ምራቅና የሳቸውን ምራቅ ሊሞቱ ሲሉ አላህ ምን አረጋለ? ሰበሰበ። እና አይሻ ረዲየላሁ ዐንሃ ብዙ መናቂቦች አሏት። ከዛ መካከል እንግዲህ ከሚስቶቻቸው ከሁሉም በላይ ይወዷት ነበር። የታመሙትም እሳቸው ቤት ነው፣ ሲሞቱም እሳቸውን አይሻን ተደግፈው ነው። نكتفي بهذا والله سبحانه وتعالى أعلم. صلى الله وسلم وبارك على نبينا محمد عليه وصحبه.